በዚህ ምስል ውስጥ የተደበቀው የህይወት ጥበብ። ይህ ምስል በቀላሉ የሚታለፍ አይደለም። የሰው ልጆች የህይወት ጉዞ ተጋድሎና ስህተትን አጉልቶ የሚያሳይ ጥልቅ የህይወት መስታወት ነው። እያንዳንዳችን በህይወት ጉዟችን ውስጥ የዚህን ሰው ባህሪ በተለያዩ መልኮች እንጋራዋለን። በመጀመሪያ ሁላችንም በህይወታችን የምንፈልገው አንድ ውሃ አለ። ይህ ውሃ ምናልባት ደስታ፣ ስኬት፣ እውነተኛ ፍቅር፣ ገንዘብ ወይም ውስጣዊ ሰላም ሊሆን ይችላል። ልክ እንደ ቧንቧ ውሃ እነዚህን ነገሮች የማግኘት ዕድሉ በፊታችን ክፍት ሆኖ ይሆናል። ችግሩ የሚጀምረው ይህንን የህይወት ውሃ ለመያዝ የምንጠቀምበት መሳሪያ ላይ ነው። ምስሉ ላይ ያለው ሰው ውሃ ለመያዝ የተቦዳደሰ ቅርጫት እንደመረጠው፣ እኛም በህይወታችን ደስታና ስኬትን ለማግኘት የተሳሳቱ ወይም የተቦዳደሱ ዘዴዎችን እንጠቀማለን። ለምሳሌ እውነተኛ ደስታን ለማግኘት ገንዘብን ብቻ ስናሳድድ ያገኘነው ገንዘብ ልክ እንደ ቀዳዳ ቅርጫት ደስታን ሊይዝልን አይችልም። ውስጣዊ ሰላምን ለማግኘት ራስን ከሰዎች ስናርቅ ቅርጫቱ ብቸኝነትን እንጂ ሰላምን አይሞላም። ከቧንቧው የሚፈሰው ውሃ ጊዜያችንን፣ ጉልበታችንንና ወጣትነታችንን ይወክላል። እነዚህ በህይወታችን ያሉ ውድ ሀብቶች ናቸው። በተሳሳተ ነገር ላይ ስናተኩር ልክ ውሃው መሬት ላይ ፈሶ እንደሚቀረው እነዚህ ውድ ሀብቶቻችን በከንቱ እየባከኑና ተመልሶ ላይመጡ ይሄዳሉ። የሰውየው ቁጥጥ ብሎ በትኩረት መመልከት የከንቱ ድካም ትልቁ ማሳያ ነው። ሰውየው በፍጹም አልተኛም፣ ሰነፍም አይደለም። ይልቁንስ በማይረባ ነገር ላይ ጠንክሮ እየሰራ ነው። በህይወትም ብዙዎቻችን ውጤት በማያመጣ ነገር ላይ በጣም ከመድከማችን የተነሳ የምንሰራው ነገር ትርጉም የለሽ መሆኑን ራሱ ለመገምገም ጊዜ ያሳጣናል። እጅግ አሳዛኙ ነገር ሰውየው ችግሩ ከቅርጫቱ መሆኑን እያየ አለመቀበሉ ነው። ቧንቧውን ዘግቶ የተሻለ ዕቃ ፍለጋ አልሄደም። እኛም በህይወታችን አንድ መንገድ እየጎደለ እንደሆነ እያወቅን ለውጥን በመፍራት ብቻ በዚያው የከሸፈ መንገድ ላይ ግትር ብለን እንቀጥላለን። የዋና ልብሱና ኮፍያው ዝግጁ መስሎ መታየት ቅዠት ነው። ሰውየው ውሃውን ካገኘ በኋላ ለሚመጣው ነገር ዝግጁ ይመስላል፣ ወይም ለመዋኘት ዝግጁ ይመስላል። እኛም በህይወት ለስኬት የተዘጋጀን እንመስላለን። ዲግሪ እንይዛለን፣ ጥሩ እንለብሳለን። ነገር ግን ስኬቱን የምናገኝበት መሰረታዊ አስተሳሰብ ወይም ቅርጫቱ የተበላሸ ሊሆን ይችላል። ከዚህ ሁሉ ድካም በኋላ የተገኘው ብቸኛ ውጤት በእግሩ ስር የተፈጠረው ትንሽ ኩሬ ነው። በተሳሳተ ጥረት የምናገኘው ውጤት ያሰብነውን ሳይሆን ያልተፈለገ መዘዝ ነው። ይህ ኩሬ በህይወታችን ውስጥ የምናተርፈው ጸጸት፣ ቂም፣ ብስጭት ወይም ዕዳ ሊሆን ይችላል። የዚህ ምስል ጥልቅ ሚስጥርና ትምህርት ይህ ነው። በህይወት ውስጥ ትልቁ ጥያቄ ምን ያህል ጠንክረህ ትሰራለህ ሳይሆን ጉልበትህን በምን ላይ ታፈሳለህ የሚለው ነው። አንዳንዴ ቆም ብለን የምንጠቀምበትን ቅርጫት መፈተሽና ለመቀየር ድፍረት ማግኘት ከእድሜ ልክ ከንቱ ድካም ያድነናል። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ።